የጎፋ ዞን ፍትህ መምሪያ ኃላፊ አቶ ደመላሽ ብላቴ በዞኑ ባለፉት 9 ወራት የህግ የበላይነትን ለማረጋገጥ ህገ መንግስቱንና ህገ መንግስታዊ ስርዓቱን ለማስከበር የዜጎችን ሰብአዊና ዲሞክራሲያዊ መብቶችን ለማስከበርና መብትና ግዴታውን የሚያውቅ ህብረተሰብ ለመፍጠር በርካታ ተግባራት ተከናውነዋል ብለዋል። ኃላፊው አያይዘውም 7ኛው ጠቅላላ ምርጫ ሰላማዊ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የፍትህና የጸጥታ ዘርፍ አመራሮችና ባለሙያዎች ሚና የላቀ መሆኑን ተናግረዋል። ለምርጫ ስራ ተብሎ የተለዩ ፎካል ፐርሰን አቃቢ ህጎች አሉ። ከነሱ ጋር መድረክ ወስደን በህጉና በአዋጁ መሰረት ከምንም አይነት ሁኔታ ገለልተኛ ሆኖ ታማኝ እንዲሆን ምርጫው ሰላማዊ እንዲሆን ምርጫው በህዝቡ ዘንድ ቅቡልነት ያለው በተፎካካሪው ፓርቲዎችም ዘንድ ቅቡልነት ያለው ምርጫ እንዲሆን ተቋሙ የድርሻውን ለመወጣት የጋራ መድረክ አድርጎ ነው የጨረስነው። በመምሪያው የታክስና ኢኮኖሚ ወንጀሎች ዋና ስራ ሂደት አስተባባሪ አቶ ደምሰ ዳይዶና ሴቶችና ህፃናት ልዩ ምርመራ ክስ ዳይሬክተር አቶ ተፈሪ ትርፌ በጋራ እንደገለጹት የህዝቡን ተጠቃሚነት በማረጋገጥ የፍትህ ተደራሽነትን ለማሳደግ ቅንጅታዊ አሰራርን ማጠናከር እንደሚገባ አስረድተዋል። ቅንጅታዊ አሰራር ላይ አቃቤ ፖሊስ፣ ፍርድ ቤቶች ሶስትዮሽ ውይይት የሚደረግባቸው ነገሮች አሉና በተከሳሽ መጥፋትና በማስረጃ መጥፋት መዝገብ መዘጋት ማለት በዜጎች ላይ ከፍተኛ የፍትህ እጦትን የሚያሳይ ነገር መሆኑ ታይቶበታል። ይህንን ቀጣይ ላይ ትኩረት ሰጥተን እነዚህ መዝገቦች ላይ በደንብ መስራት መቻል አለብን። በተለይ በሴቶችና ህፃናት ላይ የሚደርሰው ጥቃት ከጊዜ ወደ ጊዜ እየጨመረ የሚሄድበት ሁኔታ እየታየ ቢሆንም እንኳን በዞኑም ፍትህ መምሪያ ብሎም ደግሞ ከስር ፍትህ መምሪያዎች እና ሌሎች ባለድርሻ አካላት ያለው ርብርብ እጅግ በጣም ከፍተኛ በመሆኑ በተለይ በሴቶችና ህፃናት ጥቃት ላይ አውቆ ትኩረት ሰጥቶ የሚከታተሉበት ከኛ ጋር የሚተባበሩበት ሁኔታ ነው ያለው። ከውይይቱ ተሳታፊዎች መካከል አቶ የንገሬ የደናና ኢንስፔክተር ውብነ ደመላሽ ፈጣንና ቀልጣፋ የፍትህ አገልግሎት ለህብረተሰቡ በመስጠት የሚፈጠሩ ችግሮችን በጋራ ለማረምና ተጠያቂነትን ለማስፈን የተጀመሩ ስራዎች ተጠናክረው እንዲቀጥሉ መክረዋል። አስተያየት ሰጪዎቹ ግንቦት 24 የሚካሄደው 7ኛው ጠቅላላ ምርጫ ነፃ ዲሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ የድርሻቸውን እንደሚወጡ አረጋግጠዋል። ይህን ምርጫ ፍጹም ሰላማዊ ታማኝ ሆኖ እንዲጠናቀቅ ከኛ ተቋም ከጸጥታው ተቋም በርካታ ተግባራት ይጠበቃሉ። አንደኛው ዜጋው ያለምንም የጸጥታ ስጋት ወጥቶ ካርዱን ወስዶ የሚፈልገውን መንግስት እንዲመርጥ አስፈላጊው ጥበቃ አስፈላጊው ሰላም እንዲሰፍን ከአባሎቻችን ጋር በቂ ውይይት አድርገን ግንዛቤ ፈጥረን ስምር ሰጥተናል። የፈለገውን መርጦ ወደ ቤቱ እንዲመለስ ለማድረግ ከወዲሁ ዝግጅት አድርገን ስምር ሰጥተን ወደ ተግባር ገብተናል። ሰላምና ደህንነት ለማስጠበቅ ግጭት ሳይኖር በተግባቦት በምርጫ አሸናፊ በሀሳብ በላይነት ተግባራት እንዲሄድ የማድረግ ሐሳብ የያዘበት ሁኔታ የተሻለ እንደሆነ ህገ መንግስታዊ ስርዓቱን ያው ተከትሎ ለመሄድ የሚያደርግ ጥረትም ስለሆነ የተሻለ ነው የሚል ሐሳብ ነው ያለ።